ሰላም ውድ ኢትዮጵያውያን ቤተሰቦቼ እንደምን አላችሁ? ሰላም ናችሁ? እባካችሁን ይሄ በልጆቼና በኔ ላይ የግብረ ሰዶም ጥቃት የሚፈጽመው ሰው አሳስሬ ነበር ባለፈው። ካሰሩት በኋላ በሶስተኛ ቀኑ ማስረጃ የለም ብለው ፈቱብኝ። ከፈቱትም በኋላ ይኸውላችሁ እኔ ማስረጃ ከጥቁር አንበሳ ሆስፒታል አውጥቻለሁ። ከፈቱትም በኋላ ይህን ልጅ እየተከተለ እንደገና ትናንትና ይኸውላችሁ የግብረ ሰዶም ጥቃት ፈጸመበት። እባካችሁን ይህንን ግለሰብ እባካችሁን ከልጄ ላይ እባካችሁን አድኑኝ፣ ልጄን አድኑልኝ፣ ልጄን አትርፉልኝ። ውድ ኢትዮጵያውያን ቤተሰቦቼ እባካችሁን ኢትዮጵያውያን ሕፃን ልጅ ከሞተ በኋላ አይደለም በቁሙ እያለ ነው ማዳን። እባካችሁን እናት ነኝ አንጀት ያችል ብሎ ነው ውሸታም ናት፣ ሌባ ናት፣ አጭበርባሪ ናት ከምትሉኝ ልጄን ከዚህ ግብረ ሰዶማዊ አድኑልኝ፣ እባካችሁን አድኑልኝ። ማስረጃ ይዣለሁ። እባካችሁ እየተከተለ በሞተር እፀ መሰውር የሚባል ቅጠል እየያዘ ልጄን በቅጠል እያሸተተ የህግ አካልም እንዳይዙት የፖሊስ አካል እንዳይዙት ማደንዘዣና ማፍሰዣ ቅጠል እየያዘ ልጄን አጠቃብኝ። ውድ ኢትዮጵያውያን ቤተሰቦቼ እባካችሁ ድረሱልኝ፣ እባካችሁ ድረሱልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ሰላም ነኝ። ውድ ቤተሰቦቼ እንግዲህ ይሄን የሰማነውን በነገራችን ተከታታይ እያደረጋችሁ ሁላችሁም ይሄ ነገር በሀገራችን ላይ የተስፋፋ ነው። በነገራችን ላይ እኔ ወላሂ ልጄን ነው የመሰለኝ ሳይሆን ማለት ነው። ምክንያቱም የወለደ ሳያውቀዋል እቺ ሴትዮ ውሸትም ሆነ ዝሮ ዝሮ በዚህ በልጇ ምን የምታገኘው ነገር አላት? ገንዘብ እርዱኝ አላለችም እና ስለዚህ በጣም ያሳዝናል እውነት ለመናገር ማለት ነው። እኛ ሀገር ላይ እየተስፋፋ ያለው ሌቦች፣ ከሃዲዎች እንዲሁም ደግሞ እንደዚህ አይነት ቀሻሽ ሌባዎች መቼም ታይተው አያውቁም። አላህ ይፍረድባቸው። ሌላ ምንም የምንለው ነገር የለንም። አላህ ይፍረድባቸው ኢንሻአላህ ማለት ነውና በጣም ከባድ ነው በነገራችን ላይ። አሁን ይሄ ልጅ አሁን ምንም የሚያውቀው ነገር አለው? በእናታችሁ በጣም ነው አንጀት የሚበላው ወላሂ ላዚ እና ከባድ ነው። እኛ ሀገር ላይ ህግ የለም በነገራችን ላይ። እኛ ሀገር ላይ ፍትህ የለም። የገደለ በነፃነት የደፈረ በነፃነት ህፃን ልጆች በጣም ብዙ እየተጠቁ ግን ምንም መልስ የሌለው ጥያቄ፣ ሁሌም መልስ የለውም የኛ ጥያቄ በነገራችን ላይ ማለት ነውና ነገራችን ላይ ማለት ነው። ኢትዮጵያ ሆኖ አንዳንድ ጊዜ ፍትህ የሆነ እንደሌላው ሀገር ፍትህ ባለመሰጠቱ በጣም ይሰማኛል ሀቂቃ ማለት ነው። ለምን ልክ የሀገር መቀጣጫ እንደዛ አድርጎ ከሌ ምን ሆነ ማለት አንድ ሰው መቀጣጫ ቢሆን ወይም ደግሞ በአደባባይ ላይ የሆነ ተሰቅሎ ወይም ደግሞ የሆነ ነገር የሆነ ትልቅ እርምጃ ነገር ቢወሰድበት፣ ምክንያቱም የዛን ቅጣቻና የዛን ፍርሃት ስለሚያስብ ማንም ሰው ድጋሚ ያንን ስህተት አይደግመም ማለት ነው። እኛ ግን እየተበደልንም እየተገፋንም እንዲሁም ደግሞ የገደለ ራሱ እድሜ ይፍታሽ አይደለም የተወሰነ ጊዜ ታስሮ እየወጣ ነው። ስለዚህ መደፈር ማለት ደግሞ ይሄ ልጅ አሁን በጣም ነው የሚያሳዝነው በነገራችን ላይ። ለዚህ ፍትህ መረጃ ትንሽ ነገር ካለ በነገራችን ላይ የኢትዮጵያ ህግ እኮ ገንዘብ ካለ ይሄ ካለ የትኛውን የሚያክል ወንጀል ስራ ትወጣለህ። ይሄ ብቻ ይኖር። ስለዚህ ፍትህ ሳይሆን ብር ነው አሁን ላይ የሚያስፈልገው ማለት ነው። እንደፈለጉ በነፃነት ወንጀላቸውን እየሰሩ በነፃነት በጠራራው ፀሐይ ወንጀላቸውን እየሰሩ ይሄን ካላቸው ይወጣሉ ማለት ነው። እንደውም በስም አጥፊ ድጋሚ ንጹሃኑ እዛች እሱ የሟቀቀበት ቦታ ገብቶ እድሜ ልኩን ይሟቀቃል ማለት ነው። ምክንያቱም ያ ተበዳው ማለት ነው። ተበዳይ ራሱ ተከሳሽ ራሱ መልስ የሌለው ጥያቄ አሁን ላይ ኢትዮጵያ ላይ ማለት ነው በአብዛኛው እየተስፋፋ ያለው ማለት ነው። ስለዚህ አላህ ከክፉ ነገር ሁሉ ይሰውራል። ምንም ማለት አይቻልም። እኔ ልጁን ሳየው ልጄን ነው የመሰለኝ። አይ አንቻለም። እንደው የኛ ሀገር ግን እንደሌላው ሀገር ቅጣት እንደሌላው ሀገር ፍትህ የምታገኘው መቼ ነው? በዛ ላይ ግድያው መቼ ነው የሚያቆመው? በዛ ላይ ጦርነቱ መቼ ነው የሚያቆመው? የኛ እኮ ይለያል። አይ ኢትዮጵያ እውነት ለመናገር ከሁሉም ሀገር የሆነ በቃ በሁሉም ነገሯ የሆነ ችግር ስለሚገጥማት የሆነ ነገር ስለማታጣ ኢትዮጵያ በጣም በቃ ሀገሬ የሆነ ነገር ነው የሚያሳዝነኝ እውነት ለመናገር ማለት ነው። እኛ እኮ እንኳን በሀገራችን አይደለም በውጭ ሀገር ራሱ ክብር የለንም ወላሂ ላዚም። ኢትዮጵያ ስንባል ማንም የሚያከብረን የለም። ምክንያቱም ሀገራችን ያልተከበርነው ሰው ሀገር ላይ እንዴት ብለን እንከበራለን? እኛ እኮ ዝም ብለን የወደቅ በየቦታው በየሜዳው በየእንትኑ የምንወድቅ እኛ ነን። ምክንያቱም ፍትሃዊ አሰራር ስለሌለን። እኛ እኮ ኢትዮጵያውያን እኮ ኑሮ ሲከብደው በባህር እየመጣ ባህር የሚደፋበት በየባህሩ ያሳቀልብ ሆኖ የቀረው እኮ ፍትሃዊ አመራር ስለሌለን ነው። እማ በህጋዊ ደረጃማ ይሄው ዱባይ ስንት ብር እየከፈሉ እየመጡ አይደል? ሳውዲ ግን በህጋዊ መንገዱን ስለዘጋባቸው የዲሃይቱ ልጅ ምስኪንቱ ልጅ ኑሮ ሲቸከው ኑሮ ሲመረው መጥቶ በየባህሩ ይደፋል። አያችሁ፣ እኛ ብዙ ነገር የጎደለን ሰዎች ነን። ብዙ ነገር
በአደባባይ ሰው ተደፍሮ በአደባባይ ሰው ተገድሎ በነፃነት ወንጀለኛ እየተንቀሳቀሰ እንዲሁም ደግሞ ፍትህ ያጣች ነፍስ ታውቃላችሁ። መፍትሄ የሌላት ነፍስ ማንም ለዜጋው የማይቆረቆር የመጣው መንግስት ሆዳም የሆነ መንግስት ጋር ነው የምንኖረው እኛ ማለት ነው። ምክንያቱም አንድ እንኳን ተቆርቋሪ የለንም። በስነ ስርዓት እንኳን ስራ ስንገባ ራሱ የሆነ የጠበቀ ህግ እንኳን የለንም። ያሳዝናል እውነት ለመናገር። የሌሎቹ ዜጎች ግን የሆነ በቃ ተከብረው የሆነ ተፈርተው ሲኖሩ በማንም በመንግስታቸው። እኛ ኢትዮጵያውያን እኮ እስር ቤት እንደዛ የሚሟቅቀው እኮ ሳውዲ አረቢያ ላይ ስንት ሺህ ህዝብ የሚሟቅቀው ኢትዮጵያዊ ነው። አትፍረዱበት። 3 4 5 6 እየመጣ እስር ቤት እየገባ የራሱ ጉዳይ እንላለን። ኑሮ ከብዶት ነው። ኑሮ ከበደው። እዛ ለመኖር ከበደው። እዛው ሄጄ ልሙት፣ ተገጠመ ይገጥመኛል፣ ካልገጠመ ልሙት ብሎ ነፍሱን ሽጦ ነው የሚመጣው። ምክንያቱም ህጋዊ መንገድ ስለሌለን ማለት ነው። እና ያሳዝናል። ምንም ማድረግ አንችልም። ብቻ ሀገራችንን ሰላም ያደርግልን፣ ሰላሙን ያውርድላት፣ ፍትህ የሚያመጣ ጊዜ ይምጣልን ነው እኛ የምንለው። ሞት በቃ ይበላት ኢትዮጵያ ላይ። እውነቴን ነው የምነግራችሁ። ኢትዮጵያ ላይ አሁን እየተስፋፋ ያለው ኢትዮጵያ ላይ እየሆነ ያለው ወንጀለኛ በነፃነት እየሄደ አገራችን በደም ተጨማልቃ ፍትህ ያጣች ነው ሁሌ። ሱብሃንአላህ። እና በጣም የሚያሳዝነው እውነት ለመናገር ምን ብዬ ማለት ወደዛ ከገባሁኝ በጣም ስሜታዊ ነው መሆን። ዝም ብሎ እንደው በዲያፈናው አገራችንን ሰላም ያደርግልን። መገዳደል በቃ ይበላል። እውነት ለመናገር የትንኝ ነፍስ እንኳን ዋጋ አላት። አሁን ላይ የኛ የኢትዮጵያውያን ደም የኢትዮጵያውያን ሞት በየቦታው በየጫካው በቃ በየበራፋችን ላይ በየደጃፋችን ላይ ህፃኖች ምን እያዩ ነው የሚያድጉት? ያንን የሰው አገዳደል የሰው ሞት እያደጉ አይምሯቸው ሳይኳቸው ተነግተው ነው የሚያድጉት። ሰላም ውድ ኢትዮጵያውያን ቤተሰቦቼ እንደምን አላችሁ? ሰላም ናችሁ? እባካችሁን ይሄ በልጆቼና በኔ ላይ የግብረ ሰዶም ጥቃት የሚፈጽመው ሰው አሳስሬ ነበር ባለፈው። ካሰሩት በኋላ በሶስተኛ ቀኑ ማስረጃ የለም ብለው ፈቱብኝ። ከፈቱትም በኋላ ይኸውላችሁ እኔ ማስረጃ ከጥቁር አንበሳ ሆስፒታል አውጥቻለሁ። ከፈቱትም በኋላ ይህን ልጅ እየተከተለ እንደገና ትናንትና ይኸውላችሁ የግብረ ሰዶም ጥቃት ፈጸመበት። እባካችሁን ይህንን ግለሰብ እባካችሁን ከልጄ ላይ እባካችሁን አድኑኝ፣ ልጄን አድኑልኝ፣ ልጄን አትርፉልኝ። ውድ ኢትዮጵያውያን ቤተሰቦቼ እባካችሁን ኢትዮጵያውያን ሕፃን ልጅ ከሞተ በኋላ አይደለም በቁሙ እያለ ነው ማዳን። እባካችሁን እናት ነኝ አንጀት ያችል ብሎ ነው ውሸታም ናት፣ ሌባ ናት፣ አጭበርባሪ ናት ከምትሉኝ ልጄን ከዚህ ግብረ ሰዶማዊ አድኑልኝ፣ እባካችሁን አድኑልኝ። ማስረጃ ይዣለሁ። እባካችሁ እየተከተለ በሞተር እጸ መሰውር የሚባል ቅጠል እየያዘ ልጄን በቅጠል እያሸተተ የህግ አካልም እንዳይዙት የፖሊስ አካል እንዳይዙት ማደንዘዣና ማፍሰዣ ቅጠል እየያዘ ልጄን አጠቃብኝ። ውድ ኢትዮጵያውያን ቤተሰቦቼ እባካችሁ ድረሱልኝ፣ እባካችሁ ድረሱልኝ።